አድማስ ከአድማስ እስከ አድማስ። ሰላም ጤና ይስጥልን ክቡራን አድማጮቻችን፣ እንደምን አርፍዳችኋል? እንደምን ከርማችኋል? እንዴት ነፍሴ? እንዴት ነሽ ማስቴ? እንደምን ሰነበታችሁ አድማጮቻችን? ወደ ምናነሳው ጉዳይ እናልፋለን። እንግዲህ ስለ አንድ አሜሪካዊ ፖሊስ ልናነሳ ነው። አዎ፣ ይህ ፖሊስ ከአንድ ሳምንት በፊት ነው 3 ታዳጊ ሴት ልጆቹን ገድሏል ያለውን የዋሽንግተን ነዋሪ የተፈለገ መሆኑን የሚናገር ዜና ነው በቢቢሲ የለቀቀው። የ32 ዓመቱ ትራቪስ ዴከር በእገታና የ9 የ8 እና የ5 ዓመት ዕድሜ ያላቸውን 3 ልጆቹን በመግደል በመጀመሪያ ደረጃ የግድያ ወንጀል እንደሚፈለግ የዋሽንግተን ግዛት ዌናች ፖሊስ መስሪያ ቤት ገልጿል ይላል ዜናው። ከቤት ውጪ ያሉ እንቅስቃሴዎችን እንደሚያዘወትር ነው እንግዲህ ዘገባው የሚያሳየው። ዴከር በተራራማ በደን በተሸፈነ ገጠራማ ስፍራ ውስጥ እንደተደበቀ ነው ስቲል አሁንም እየተነገረ ያለው። ባለስልጣናት ይህን እንደሚያምናሉ። በዛ ውስጥ ተደብቋል እና አደጋ ሊያደርስ ይችላል ድጋሚ የሚል ስጋት አለባቸው። ፔቲን ኢቪንሊና ኦሊቪያ የተባሉ ታዳጊዎች ራቅ ባለ ስፍራ በሚገኝ ካምፕ ውስጥ ነው ታፍነው መሞታቸውን ፖሊስ የገለጸው ማለት ነው። እንግዲህ በዚህ ሳምንት ከተከወኑ አበይት ጉዳዮች አንደኛው ይሄ ነው። እንግዲህ የሰውን ጆሮና ቀልብ ከሳቡ ዜናዎች መካከል ማለት ነው። ያው በርግጥ ጆሮን ጭው ነው የሚያደርገው። ያው በወላጅ ባለፈው ሳምንትም ስናነሳው ነበር። የታዳጊዎቹ መጥፋት እናታቸው ለፖሊሱ ያሳወቀችው ከ9 ቀናት በፊት ሲሆን የልጆቹ አባት ዴከር ልጆቹን ለማየት ከወሰደ በኋላ ሳይመለስ ሲቀር ነበር ለፖሊስ ያሳወቀችው ማለት ነው። ዴከር የስልክ ጥሪዎችን አልመለሰም ነበር። ከጥቂት ቀናት በኋላም ፖሊስ ከካምፑ አቅራቢያ የ3 ልጆች አስክሬን አግኝቷል። ፖሊስ የዴከርን እጅ ስልክ እዚያው መሬት ላይ ያገኘው ሲሆን እርሱ ግን በስፍራው አልነበረም። እንደ መኖሪያ ይገለገልበታል ተብሎ የሚታመነው መኪናውም በአቅራቢያ ተገኝቷል። ስልኩና መኪናው ናቸው አሁን በማስረጃነት የተያዙት። የቺላን ካውንቲ ሸሪፍ ማይክ ሞሪሰን ዴከር ካለበት እንዲመለስ ጥሪ ባቀረቡበት ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ምንም አይነት ምክንያት ተቀባይነት የለውም፣ ጤነኛ አእምሮ ያለው ሰው እንዲህ አይነት ድርጊት አይፈጽምም ብለዋል። እንግዲህ አባት በልጆቹ ላይ ማለት ነው። ከዴከር የሚገርምሽ ከቤት ውጭ ያለውን ህይወቱን የሚመራበት ክህሎቱ የአሜሪካ ፌዴራል ፖሊስን ጨምሮ የባለስልጣናቱን ፍለጋ አደጋች ለማድረግ ሳይረዳው እንዳልቀረ ሸሪፍ ሞሪሰን ገልጸዋል። ረቡዕ ዕለት በነበራቸው መግለጫ ማለት ነው። እሳቸው እንደሚሉት ከሆነ ከዴከር ቤተሰቦች ጋር ከተነጋገሩ በኋላ ዴከር አንዳንድ ጊዜ ከቤት ከወጣ እስከ 2 ወር ተኩል ድረስ አይመለስም። በመሆኑም ልጆቹን ከመግደሉ በፊት ከአካባቢው ወጥቶ ራሱን ለመደበቅ ሁኔታዎችን ሳያመቻች እንዳልቀረና ለረጅም ጊዜ እንዴት መቆየት እንዳለበት ያለው ዕውቀቱ እንደረዳው ሸሪፍ አስረድቷል። ኦልሞስት ልጆቹን ለመግደል ዝግጅት የረጅም ጊዜ ዝግጅት ያደርግ ነበር። ለዚህም ሰላማዊ የሆነ መፍትሄ እንፈልጋለን፣ ሆኖም ግን ጥረታችን አናቋርጥም ያሉት ሸሪፍ ሞሪሰን ዴከር ከተደበቀበት ወጥቶ እጁን እንዲሰጥ ጠይቋል። ያው ድብቆሽ እንተውና ለልጆች ትክክለኛ የሆነ ነገር እናድርግ ብሏል ሞሪሰን ማለት ነው። የአሜሪካ ማርሻል አገልግሎት ረቡዕ ዕለት ዴከር ያለበትን ለጠቆመ $20,000 ሽልማት እንደሚሰጥ አስታውቋል። ፍለጋውን በአካባቢው በተጓዦች ለሚዘወትሩና ታዋቂ ለሆኑ በርካታ ብሔራዊ ፓርኮች መዘጋት ምክንያት ሆኗል። እንግዲህ ዴከር ያው የልጆቹ ፖሊስ ነው። ልጆቹን አሁን በዚህ ልክ በአጠብቂ ማርለ ከህግ አካል በዚህ ልክ ደግሞ አባት ፖሊስም ነው አባትም ነው ደግሞ ልጆች ናቸው። 3 ወደ የሚጠጉ ልጆቹን ነው እንግዲህ ገድሎ አስቦበት ተዘጋጅቶ የእንትን ሲል የነበረው ማለት ነው። ማሳለፈው ሳምንት እኮ ስንል ነበር አይደል? የህፃናት ጥቃቱን በጣም የከፋ የሚያደርገው ህፃናቱን ይጠብቋቸዋል፣ ይታደጓቸዋል ወይም ደግሞ የህፃናቱ ጥበቃ ያደርጋሉ በሚባሉ አካላት ነው ቤተሰባቸውን ጨምሮ። ከዛ እንደገና ደግሞ የህግ አስከባሪ አካላትም በህፃናቱ መብትና ሁኔታ ዙሪያ ወይም ደግሞ ህፃናቱን በመጠበቅ ረገድ ክፍተት አለበት እያልን ስናነሳ ነበርና አሁንም እንግዲህ ህግ አስከባሪ የሆነ ሰው አይደለም ለራሱ ልጆች በተቀረው የማህበረሰብ ክፍል እንኳን ይጠብቃል፣ የማህበረሰብን ደህንነት ያረጋግጣል፣ ልጆችን ይጠብቃል ከሚባል ደግሞ የህግ አካል ከሆነ ሰው የገዛ ልጆቹን በእንዲህ አይነት ሁኔታ አሰቃቂ ሁኔታ ገድሎ መገኘቱና መታየቱ አሁንም በጣም አሳሳቢ እንደሆነ ነው። የህፃናቱ ነገር ወይም ደግሞ በህፃናት ላይ የሚደርሰው ግድያ እና ጥቃት መሰል አይነት ነገሮች አሳሳቢ ያደርጋቸዋል። ምክንያቱም ከወላጅ እንዴት ሰው ልጆች ወላጆቻቸውን
የሚያምኑት የቅርብ በመጀመሪያ የሚያገኙቸው እኮ ወላጆቻቸው ነው አይደለ? ስለዚህ ወላጆቻቸውን እንዴትም ሊጠራጠሩ አይችሉም። ደግሞ ወላጆች በዚህ ልክ ጥቃት አድራሽ ሆነው ሲገኙ የነገርየውን አሳሳቢነት ከፍ ያደርገዋል። በተለይ ደግሞ በዚህ የሰለጠነ ማህበረሰብ ተብሎ በሚታሰብ ማህበረሰብ ውስጥ እንደዚህ አይነት ነገሮች በእርግጥ አሜሪካ ውስጥ በጣም አሁን ምንም ላይ መስል ይችላል ይሄ ዜና አሜሪካ ውስጥ ሲደመጥ፣ ምክንያቱም ብዙ አይነት ነገሮች የሚከሰቱበት ሀገር ስለሆነ ማለት ነው። ወደኛ ሲመጣ ግን ያለው የማህበረሰብ ሴት ዋላ አይደለ እሱ በሱ ማዕቀፍ ውስጥ ስላለ አመለካከታችን ማስተሳሰባችን ትንሽ ደንገጥ ያደርጋል። አባት ልጆቹ ላይ ጨክናል እንድትይ ያደርጋል ማለት ነው። ባሳለፍነው ሳምንት እኮ የሰማነው ዜና እናት አይደል ልጇ ላይ የግድያ ወንጀል የፈጸመችው። አሁን የትም ዓለም ላይ እንግዲህ እኛ ካለንበት ሴትና ባህል አንፃር የሚያስደነግጥ ነገር ሊሆን ይችላል። ግን እኛም ሀገር እየሰማናቸው ያሉ ነገሮች እኮ አሉ አይደል? ለቀላል አይደሉ ልምምዶች፣ ልጆች ላይ የሚደረጉ ጥቃቶች፣ ልጆች ላይ የሚደርሱ አደጋዎች በከፍተኛ ሁኔታ በአሳሳቢ ደረጃ እየጨመሩ ነው። በቅርብ ጊዜ እኮ የሰማናቸው የተለያዩ ህጻናት ላይ የደረሱ አደጋዎችን ስታይ በአሳዳጊዎቻቸው፣ በቤት ውስጥ ሰራተኞችና በሌሎች በአካባቢ በሚኖሩ ሰዎች የሚደርስባቸው ጥቃት በጣም ከፍተኛና አሳሳቢ ነው እና ይሄኛውም ታሪክ ያው ተመሳሳይነት ነገር አለው። በጣም እንትን ይላል፣ ያስደነግጣል። ከዛ ውጪ ግን ልጆች የማናቸው የሚለውን ጥያቄ ዛሬም እንድናነሳ ያደርገናል። እንግዲህ ቢቢሲ አበይት ብሎ ካወጣቸው ዜናዎች ሰሙነኛ ብሎ ካስቀመጣቸው አንደኛው የዴከር ጉዳይ ነው። እንግዲህ ዛሬም የምንለው የህፃናት የኛ ጥበቃና እንክብካቤ ያስፈልጋቸዋል። ህፃናትን እንጠብቃለን የምንባል ሰዎች ወይም ደግሞ ለህፃናት የተለየ እንክብካቤና ፍቅር ይሰጣሉ የሚባሉ ሰዎች ወላጆች ናቸው። ከዛ ማህበረሰቡ ነው አካባቢ ላይ ያሉ ሰዎች ናቸው። በተቃራኒው ግን እንደው የህፃናቱ አጥቂና አጥፊ ደግሞ ሆኖም ሲገኙ እያየን ነውና በአካባቢያችን ላሉ በቤተሰባችን ላሉ ህፃናት በሙሉ ትኩረት መስጠት የተገባና አስፈላጊ ነገር ነው። ለልጆቹ ግን ነፍስ ይማር አይደል? አዎ ፍትህን እንዲያገኙ እንትን ትላለህ፣ ተጓጓለህ አይደል? መቼስ አንድ ወንጀል ተፈጽሞ የሚሰጠው ፍትህና ቅጣት በራሱ ያደጋውን ያክል ባይሆንም ባይክስም ወይም ደግሞ ባይመጣጠንም ግን ደግሞ በአንድም ሆነ በሌላ መልኩ ወንጀል እስከሆነ ድረስ ህፃናቱ በራሱ ፍትህ ማግኘት መቻል አለባቸው። እናትየው እና መሰል ማህበረሰቡም ጭምር። ምክንያቱም እንዲህ አይነት ዜናዎች ሲሰሙ የሚጎዳው ቤተሰቡን ብቻ ሳይሆን የተቀረውን የማህበረሰብ ክፍልም ስነ ልቦና ላይ ጫና ማድረሱ የማይቀር ነውና እንግዲህ ፍትህ እንዲያገኙ ወንጀል አድራጊውም እንዲገኝ እንመኛለን። አድማስ ከአድማስ እስከ አድማስ